አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ከሰዓዳ ባቡዋጋ ሰዓዳ ወደ ባቡዋጋ ነው የመጣሁት ማለት ነው። እና ውዶችዬ ሁላችሁም ሼር እና ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሼር ላይክ እያደረጋችሁ አበረታቱን። ዛሬ ሰዓዳ ጥያቄ ያለኝ ፋፊ የምጠይቅሽና ቪዲዮ ስሪ ብላኛለች። ምን እንደምጠይቀኝ አላቅም። በመጀመሪያ ሰላም ትበላችሁና ወደ ጥያቄዋ እንግዲህ የምጠይቀኝ ነገር አላቅም። ቀለል አድርገሽ ብትጠይቂኝ የተሻለ ቀለል አድርገሽ ነው። ሰላም ባያቸው መጀመሪያና እሺ። ሰላም አለይኩም የፋፊ ጓደኛ ከገባች በኋላ በጣም ፍርሃት አለ። ምንድነው? እሺ ጥያቄው በጣም ነው የምፈራው። እሺ ጥያቄው ሁሉም ነው የሚያስቀኝ። በቃ እና የፋፊ ቤተሰቦች እንዴት ናቸው? ደህና ናችሁ ወይ? እኛ አለን ደህና ነን። ፋፊን የምጠይቃት ጥያቄ ያለኝ ከስደት መልስ ምን ተማርሽ? ከስደት መልስ ነው ወይስ ከስደት? ከስደት ምን ተማርሽ? ከዛም መልስም እዚህም። እሺ የሳዲያ ጥያቄ አይናፋርና ግን ወሳኝ ጥያቄ ነው በነገራችን ላይ ማለት ከስደት ላይ ሆኖ ሰው ማንኛውም ሰው አሁን ላይ ያለው ስደት ያለ ነው እኛን የሚከታተለንና ብዙ ነገሮች ማወቅ ብዙ ነገሮች እዛ ሆኖ አሁን ከኛ ከምንላቸው ሴቭ አድርገው እነሱ የሚማሩት ነገር ይኖራልና ወሳኝ ጥያቄ ነው። እኔ ከስደት ብዙ ነገር ተምሬያለሁኝ። ብዙ ነገር ስልሽ የመጀመሪያው ትልቁ ነገር በተለይ እንትን ብለሽ ጠፍተሽ ስትሰሪ ማለት ነው ማህበራዊ ኑሮ እንዴት መኖር እንዳለብሽ ከሰው ጋር እንዴት አይነት ኑሮ እንደምትኖሪ ብዙ ነገሮች ያስተምርሻል። ሲቀጥል ደግሞ በቃ የራስሽን ኑሮ በምን አይነት መንገድ እንድትኖሪ ለምሳሌ እኔ አሁን ቤት ውስጥ በምሰራበት ሰዓት አረቦቹን አይቼ ለራሴ በምን አይነት መልኩ ነው እኔ መኖር ያለብኝ በቃ ራስሽን እዛ ቦታ ላይ አድርገሽ የሆነ መንገድ እንትን ትይለታለሽ በቃ ባለሽ ነገር እንዴት ነው መኖር ያለብኝ ምናምን የሚለው ነገር በቃ ተንትን ነው የምታደርጊውና ብዙ ነገር ተማሪያለሽ። ሲቀጥል ደግሞ ስደት ከብዙ ነገሮች በነገራችን ላይ ያው አገር ላይ ስትመጪ ከኑሮ አንፃር እንትን ታያለሽ እንጂ ብዙ ነገሮችንም ስለ አካሄድሽ አህላቅሽ ብዙ ነገሮች ያኔ ባትቀሪም የሆነ መስመር ግን በብዙ ነገሮች ትይዣለሽ። ግን እዚህ ስትመጪ ከማህበራዊ ኑሮ ይመስለኛል ብዙም ሰው ያጨልለዋል ይከባድ ነው። ያም እንዳለ ሆኖ ብዙ ነገሮች ትማራላችሁ። ማሻአላህ ከስደት በነገራችን ላይ እኔ ሳልሆን ሌሎች ምርጥ እህቶች አሉኝ። ማሻአላህ ቁርአን ሐፊዝ ሆነዋል ቆርተው እኔ ጋር የጀመሩ ልጆች ነበሩ። ቃኢዳ ስንጀምር ራሱ ትልቅ ደረጃ ደርሰው ማሻአላህ ሆነዋልና ስደት ብዙ ነገር ትምህርት አለው። ብዙ ነገር ጎጅም አለው። ብዙ ነገር ላወቀበት ብዙ ነገር ጥሩ ነው እና ምን አተረፍሽ ለሚለው አልሐምዱሊላህ ያው ባለኝ አቅም ከአብዲም ጋር ሆነን ይችን ቤት ሰርተናል። እንዳረቦች ዳ ወላሂ በዚህ ማሻአላህ ብያለሁ። እንዳረቦቹ ቤት ነው እና ቆንጆ ልጅ ያለች ያው ከስደት መልስ ያው ልጅ ነው ትልቁ ነገር ልጅ አሉ ስንት አመት እየተገፉም ቤት የሌላቸው ለብራቸውም ተበልቶ ምንም ነገር የሌላቸው ማለት ነው። ወላሂ በጣም ከባድ ነው። እና ያው ሰው ልጅ አንዳንድ ጊዜ ምን አለ መሰለሽ ሰው በአንድ ስትካሽ አሁን በእርግጥ ዱንያዊ ነገር ነው። አሁን ብዙዎቹ ለዲናቸው ቁርአን ለመቅራት ነው ብር ብዙ የሚያጠፉት እኔ ስላየሁ ነው ከጓደኞችና ያው ምንም አይነት ነገር ባይኖራቸውም ያላቸውም አሉ የሌላቸውም ደግሞ ያኒ ቂራአታቸው ላይ ፈከስ አድርገው ረፍት ኢጃዛ ቤት ራሱ ተቀምጠው የሚሰሯትን ለቂራአት ክፍያ ይከፈላልና እየተከፈለ ምንም እያሉ በዛም በቃ ቂራአታቸው ላይ ነበር ሰዓታቸውን የሚያሳልፉት ማለት ነውና አንዳንዴ የሆነ ያንን እንኳን ባላገኘው ያው ዱንያዊ ነገር ቢሆንም የተሰደርኩበትም ያው ለማግኘት ለመለወጥ ስለሆነ አልሐምዱሊላህ ከስደት ቤቴን ሰርቻለሁኝ አትርፌያለሁኝ። አዎ እና የሆነች ልጅ ነበረች ብር በአባቷ ነው የምታስገባው። ከዛ አግብታ እዛ ወልዳለች። ስትመጣ ብር ስትላቸው ቆይ ዛሬ ነገ ሲሉ ሳይሰጧት ቀርተዋል። ከዛ በመጨረሻው ላይ ብር ከየት የመጣ ብር ነው ብር የለሽም ስትባል ተሸፋኝ ናት ይቃው ይሄንን ግልጥ ብላ ወላሂ ልጇን ጥላ መንገድ ሄደች ማለት ነው። አብዳ ወላሂ አብዳ እኛ ሀገር ማለት ነው። እና ከባድ ነው። ከባድ ነው። ይሄን ሲሆን ለራሳችሁም ስደት ላይ ይሄን አሁን ያልሽው በነገራችን ላይ ትልቅ ትምህርት ነው። ለምሳሌሽ አሁን ዲናችሁን አሁን እንትንሽን መንገድሽን አህላቅሽን ያለበት ነው ቁርአን አትቅሩ ሳይሆን የራሳችሁ የሆነ ነገር መደረግ አለ በራሳችሁ
አሁን ይቺ ልጅ ማሻአላ ኒቃቢስት ናት። እንግዲህ ቁርአን አኪድ ቀርታለች ይሄን ሁላ አድርጋ፣ ነገር ግን በብር ምክንያት እዚህ ስትመጣ የገጠማትና የነገርሽን ማለት ነው። ተወሪ ያለች በቃ ማለት እዛው እኛው አካባቢ እኛው ሰፈር ነው። ልጇን ጥላ ስትይ ግሪ በቃ እሪ ያለች አበዲ ሲል እሷ ለራሷ እንገላለጠች። ለምን ነው እንግዲህ ብር አለኝ ብላ ነው የመጣችው። ከባድ ነው ወላሂ በጣም ከባድ ነውና ስደት ላይ ስትሆኑ ብዙ ነገሮችን ታውቃላችሁ። እውነት ለመናገር አሁን ላይ በተለይ የሚከድ ያለ ይወደዳል። ከሌለሽ ግን ነይ መንገዱን ታውቂዋለሽ ነው የምትባለው። ተቀበሉ ስትል እንኳን ብሩ ካለቀ ማለት ነው። ከሌለ ብዙ ነገር አለ። እሱን ተይው እንግዲህ ያየም እንደኛው እንትን ያለ ያውቀዋል። በነገራችን ላይ ሳዲ ስደት ስም ላይ ሆነሽ እኮ ያለ መማራችን ነው እንጂ ትማሪያለሽ። አሁን ለምሳሌ አንቺ ትደውያለሽ አይደለ? ቤተሰብ ጋር ይሄን አርጉልኝ ይሄን ላርግ ስትይ ያን ያፋቸው ላይ ታውቂያለሽ። ላንቺ ይደረግ ብለው እሺ ብለው እንዲህ መደረግ አለበት በቃ እንዲህ ነው ካላሉሽ ይሄን ላረግ ነበር ትንሽ ጎሎኝ ነበር እንደዚህ ላረግ ነበር ሲሉሽ ማለት ነው። በዛን ሰዓት ላይ መንቃት ማወቅ ወይም ደግሞ አንቺ ላይ ካልደረሰ ጎንሽ ጓደኛሽ ጋር ይደርሳል አንዳንድ ነገሮች። ያንን ተገንዛቢ አድርገው ወደ ራሳችን እኔም ጋር ቢሆን ብሎ ትምህርት መውሰድ አለበት። ገባሽ? ያንን ታሳቢነት አድርጎ ማለት ነው። ነገ ጧት የሁሉም ህይወት ነው። በነገራችን ላይ ከስንት አንድ ሊሆን ይችላል። የራሳቸው ቤተሰብ ያለው ጥሩ ቤተሰብ ያለው 10 ይገኝ እንጂ በአሁን ሰዓት ላይ ደግሞ ጥሩ ቤተሰብ የምትይው ነገር የለሽም። ከባድ ነው። አሁን ለምሳሌሽ ጥቅም ነው ሁሉንም የሚያሳስበው። ትክክል። ገባሽ አይደል? እና ምንም ቢሆን ደግሞ ምንም ቢሆን ተጥሩ ቤተሰብ የማይረባ ባል ይሻላል። ተካሰሽ ምንም ብለሽ ከታገኘሽ ያመጣል። ያመጣል ማለት ህጋዊ ሆነሽ ትዳርሽ በእንትን ምሳሌ አሁን እጅ ልጅ አለችሽ 600 ሺህ ብር አከሰርኩ አለ ደርሶ ነው የመጣው። ምንም ስንት ሳትል ማለት ሳይሰራ እስር ቤት ወርታ አስሮ መጣ። አሁን ተቀበለችው እሷ ማለት ነው። በቃ አሁን እሱም ሳያገኝ እሷም ከስራ ቀረች ማለት ደግሞ እዛ እንኳን ብትሆን ሰርታ ታገኝ ነበር። አሁን እሷ እንግዲህ እዛ እሱም ከሄደ ይሰራል ያግዘኛል ነበር የምትለው። ከባድ ነው። ዱአ አድርጉ። ከስደት ብዙ ነገር ትማራላችሁ። በህይወታችሁ ላይ የራሳችሁን ህይወት በምን አይነት መንገድ እንደምትኖሩ ቤት በማንኛውም ቤት ላይ ስትገቡ እኔ የሆነ ቤት ላይ ገብቼ እውነት ለመናገር የራሴን ህይወት በዚህ መልኩ ማለት አረብ ሀገር ያለውን ህይወት አምጥቼ ዝጋ በዚህ ነው የምኖረው ሳይሆን ቢያንስ የሆነ ምግብም ልትሰሪ ትችላለሽ ወይ የሆነ ነገር ማለት ቤት ውስጥ ስትሰሪ ጽዳትም የሆነ የራስሽን መንገድ ባለሽ ነገር መኖር እንዳለብሽ በቃ ታስቢዋለሽ ታገናዝቢዋለሽ እና ብዙ ነገር ያስተምራቸዋል። ስደት ከማህበራዊ ኑሮ ከጓደኛ ጋር 10 ብር 5 ብር መልስ የሆነ ነገር ገዝቼ አልቀበልም። ምንም መስሎ አይታየኝም። ወዲያው እንደመጣሁ ማለት ነው ስለሽ የሆነ ምንም መስሎ አይታየኝም። 5 ብር እና 10 ብር በቃ ትችላላችሁ እንትን መልስ ከሌላቸው ተውት በቃ አውፉ ብያለሁ። አሁን ግን እዛችሁ ቆም አሁን አረ ከኖር ገዛበታል እዚህ እንደዚህ ነው እንግዲህ ኢትዮጵያ ላይ በነገራችን ላይ የኖርሽበት ስትመጭ ነው ነገሮች ሁሉ የሚገቡሽ የኖርሽበት ስትመጭ ነው እንጂ አዲስ ስትቆይ ነው። እኔ በነገራችን ላይ ከዛ ከከተማ እዚህ መናፈሻ ድረስ በዛን ሰዓት 10 ብር ነበርና ይበሉሻል። በነገራችን ላይ ዲያስፖራም ሆነሽ ወደዚህ ከገባን ብዙ ታሪክ አለ። 100 ብር ነው መለየት አልችልም። ወዲያው እኔም እንደዛ ነበር አለይም እኔ ወትኛው እንደምሰጣቸው አላውቅም ወላሂ ወዲያው እንደመጣሽ 50 ብር ራስ እንኳን የተበላሁት 50 ብር ይልሽ ምን አደረጉ መሰለሽ? ከዛ ድረስ እዚህ በዛኔ 10 ብር ነው። አሁን ነው 30 ብር የገባው። ከዛ 10 ብር ለምንድን ነው ብቻ እዚህ የመጣሁት ይሄ ቤት ተጀምሮ ነበር ይሄን ለማያት ነው 10 ብር ነው። ከዛ 50 ብር ተቀበለኝ ግን 50 ብር ሰጠሁትና ጸጥ አለኝ። አይ 50 ብር ነውና ነው ዋጋው አልኩኝና ወርጄ መጣሁኝ ማለት ነውና ያው ወደዚህ ከገባሽ ብዙ ነገር ይበሉሻል። የኛ ህዝብ እኔ እውነቴን ነው የምልሽ አንዳንዴ የሰው ሀገርን ሰው ትመርጫለሽ በእንደዚህ አይነት ላይ የሰውን ሀቅ እንትን አይሉ እንደዚህ ፋርማሲ ገብቼ 200 ብር ነውና ይሄ 200 ብር ደግሞ ያሳስተሻል 100 ብር ነው ጥሩ ፋርማሲ እያነሳው ሻምፖ ምናምን ገዝቼ ነው ሌላ ቦታ ቢሆን ትበልያለሽ መልሱልሽ እና ይሄ አይደለም ብሎ መለሰልኝ ብሎ ማለት ነው። ሌላው ቢሆን እንግዲህ ተቀብሎሽ ነው ዞር ነው የሚለው። እኔም እንደዚህ ያጋጥመኛል። ግን ይብለጥ ደግሞ እኛ ሀገራችን በጣም ህዝቡ የተበላሸ ነው። ገንዘብ ላይ በቃ ፈከስ የሚያደርጉት በተለይ ዲያስፖራ ሄደው ሲያገኙ ለመብላት ለመግፋፍ ነው በቃ የሚፈልጉ ወዳው እንደመጣችሁ በተለይ በዚሁ አጋጣሚ ጥንቃቄ ወደዚህ ከገባን አይመስላችሁም? አሁን ለኔም እንደዛ ብትይ በሰዓቱ እንደመጣሁ ምን
አይመስለኝም። ግን እያደረ ስትቆይ ስታይ ሁሉን ነገር ምናምን ነው የሚገባሽ። ጥንቃቄ አድርጉ። በዚህ አጋጣሚ ወደ ሀገር ስትመጡ መንገድ ላይ ይሆናል ገና ስገቡ ከኤርፖርት የሚጀምራቸዋል። በነገራችን ላይ መጠንቀቅ አለባችሁና ሳዳ ዛሬ ለሁሉም ትምህርት ይሆናል ያለችውን ጥያቄ ጠይቀኛለች። ስደት ላይ ብዙ ነገር ትማራላችሁ ማለት የምትማሩት ምን አለ መሰላችሁ? አንዳንዴ በፊት እኔ ስወጣ ማለት ነው እውነት ለመናገር ሰርቼ የሆነ የራሴ ቤት ልሰራ የራሴን የሆነ ነገር አድርጋለሁ ብዬ አይደለም። በቃ አላሪ ለቤተሰብ አረጋለሁ ነው የምትይ። የሆነ ነገር በቃ እንትን ሲሉ ይሄን አደርግላችኋለሁ ምናምን ብለሽ በቃ ተማሪ እየተባል ትምህርታችንን ትተን ነው የምንወጣውና ከዛ በኋላ ነገሮች እንትን እያሉ ሲሄዱ ወደ ራስሽ ለቤተሰብ ካረክሽ በኋላ ለራስሽ ህይወት በቃ ብዙ ነገር እንትን እያልሽ ትመጫለሽ። በእርግጥ እዚህም ከሆን ካልሄድን ታገቢያለሽ። ያው የራስሽን ህይወት እዚሁም ቢሆን በእንዴ እንትንሽ ፈጣሪ ድልሽን እንዳያረልሽ ታግስሽ ትኖሪያለሽ ማለት ነውና ያው ሌላ ጥያቄ አለሽ? እኔም ስወጣ አሁን በቃ ቶሎ ሄጄ እናቴን ቤት ሰርቼ እናቴን ጎጆ ቀይሬያት ነው በቃ ስልሽ እንጂ ለራሴ ይሄን አድርጌ ሰርቼ አልልም። ግን እንዳልኩትም ሄድኩ ያው የእናቴን ቤት ሰርቻለሁ ኢንሻአላህ። ከዛም አልፈሽ ደግሞ የራስሽን ከባልሽ ጋር ሆነሽ ሰርተሻል ነው እኮ። አሁን አንዳንድ ጊዜ ምን አለ መሰልሽ ሰዓት ዱንያ ስትሉ ዲናችሁን እንትን ሳትሉ ይላሉ። አሁን እንደ ቅድም ያልሻት ልጅ እንግዲህ መሻላ ተሸፋኝ ናት። የራሷ ነገር ሳይኖራት ግን ገንዘብ አስቀምጣ በአባቷ ያስገባችውን ብር መሻላ ዲኗን ተምራለች ስደት ላይ። ነገር ግን ያንን ብር ግን ሳታገኙ ስትቀር ይች ልጅ ጭንቅላቷ ተነካ። ዱንያ ዝም ብላ ስላለች ሳይሆን ስደት ሂደሽ ሰርተው ከተማ እናትና አባቴ ከተማኛ ስተምንወጣ ይቀበጡ ይላሉ። ከዛ በኋላ የራሴ ቤት በራሴ የሰራሁት ቤት ነው። ያው ይክዳል። እኔ እናቴን አሁን ማለት ነው እናቴን በነገራችን ላይ እናቴ አንቺ ከማንም ትለያለሽ እና ሌሎቹ እናት ጋር ትወዳደሪም ነው የምላት። ለምን በቃ አንቺ ካጠገቧ ምግብ የሆነች ነገር እንኳን ከጅለን ሳምላት እንኳን ከመጣ ነው የሆነች ነገር እንኳን እንትን ሳልን እዛ ሆና እናቴ የለም ደውሉልኝ ነው የምትለውና በጣም ከባድ ነው። እናቴ ታዲያ በቃ የምትጎጂው አንቺ እንደዚህ ነው እንደ ሌሎቹ እናት ለምን ጠንካራ አትሆኝም እላታለሁ። ታለቅሳለች በጣም ለልጆቿ ያላት ነገር በጣም ትለያለች። አንዳንዱ እናት ደግሞ ሱብሃንአላህ ከሃዲ ናቸው ይክዳሉ። እስከምንመጣ ድረስ ስላሉ እዛ ቤት ያስቀምጧቸዋል። ግን በኋላ ዘወር በሉ በቃ ስፊታቸውን ያዞራሉ። ብዙ ነገሮች ይተካሉ። በተለይ ባለ ታገባች ያቺን ቤት አትቀመጥም። በቃ ታገባ በፊት ቤቱን ሰራች እናቷን ከተማ አስቀመጠች። አግብታ ግን የሆነ ነገር ታለች ከየት የመጣ አይወዱም። በቃ በጣም ከባድ ነው ይሄ። በነገራችን ላይ ብዙ ሰዎች ላይ እየደረሰ ነው። ከዛ ከመጡ በኋላ ምን አባሻለሽና የታለሽና የመቼ ይሰራሽው ለፍቼ ይሰራሁት ነው እንጂ ለእናት የሰራሁትን ቤት አልኩሽ እኮ ለእናት የሰራሁትን ቤት ራሴ ይለኛል። አስብ እንዴ እኔ ራሴ ነው የሰራሁት። አው ነው በቃ እንደዚህ ነው የሚሉሽ። ወላሂ አላህ ምስክሬ ነው ማለት ነው። ወላሂ አላህ ነው የሚያውቀው። አንድ ትልሻል እንደዛ ብሎኛል እኔ ማለት ነው። ከባድ ነው የሚሉት። እኔ አይልም ማለት ነው። ለምን መስልሽ አንድ ትልሽ እንደዚህ ለፍታ ስንት ዓመት የሰራችውን ቤት የት ሳግብታለች ገባሻ? የት የሰራሽው መቼ የሰራሽው ራሴ እንጨት ቆርጬ እንደዚህ አስግዤ እንደዚህ ሁኝ የሰራሁት ተብላ ገጠር ላይ አሁን ያን ቤት እንዴት ተብሎ ነው ለአየም ለሚያይም ፍርድ የሚሰጥ ነው። የማይሰራ ነገር በተለይ በዛን ሰዓት ላይ ማለት ከኑሮሽም አንፃር ቤት የሚሰራበት ከገጠር ማንኛውን እንትን ብለሽ ነው የምትሰሩና ምናልባት እንጨት ሊሟላልሽ ይችላል። እንጨት ራሱ ከሀይቅ ነው የሚያስመጣው። በጣም ከባድ ነው። ከሀይቅ እንጨት ተጭኖ ነው ወረባቡ እና ትምህርት ይሆናል ሁላችሁም። ያው ማለት ለቤተሰብ አትርዱ ሳይሆን ምን አለ መሰለሽ ሲረዳ አለ ማለት እንዲህ ከሆነ እንዲህ የሚደረግ ነገር አለ ማለት ነውና ውዶችዬ ይሄ ለሁላችሁም ትምህርት ይሆናል። መስተካከል አለበት። መርዳት ያለባችሁን ትረዳላችሁ፣ ለራሳችሁ ደግሞ ማድረግ ያለባችሁን ታደርጋላችሁ። በነገራችን ላይ ከጥያቄው ወጥተን ነው ትምህርት ይሆናችኋል። በልክት ከተጠየቁትም ውጭ ነው። በተለይ የሚያሳዝኑሽ እነዚህ አሉ አይደል የመዳም ቅመሞች ናቸው። ሌላ እንኳን ምንም እንትን የለባቸውም። ለምን እኔ ራሱ እግሬ ያብጥኩ ነበር ወላሂ የምትሰሪበት ፍቅና ምንድን ነው የምሰራበት እግሬ ብጥ ይላል ወላሂ። እንደዛ ሆኜ ያው ታዲያ እኔ እየወለድኩም በነፍስ እየሰራሁ ስራ ላይ ታሳልፊ ነበር ሰዓት ወላሂ በ8 ወሬ ነው አብዱራህማን ጊዜ እንደውም በ8 ወሬ ነው የወጣሁት። ይሄ እግሬ አብጦ ምናምን
እንደው የሮመዳን ስራ ሰርቼ ነው። እኔ በነገራችን ላይ ሳውዲ ሴቶች ማለት ነው ወላሂ በጣም የሚመሰገኑ ናቸው። ለወለዱ ማለት በደህና በሐላል አግብተው ለእንትን ለሚሉ እንደዚህ ዝም ብለው እንትን ለሚሉ አይደለም። በሐላል ግን አግብተው በቃ ራሳቸውን ቆፍጠን አድርገው የሚሰሩ ማለት እድሜ ቁም አይጠብቅም። እየሰራች ታገባ ሴት ችግር የለውም ማለት እየሰራች ስልሽ የሄደችው ያለ ስራ ስለሽ እኔ የደሃ ልጅ ስለሆንኩ ማለት ነው። እኔ ማለት የሀብታምና የደሃ ልጅ አንድ አይደለም እና በቃ ያሳለፍኩትን ችግር ስለማቅ እዛ ሄጄ እንደ ሰው እኮ አረግስ ሆነ አሁን ወላሂ ቁጭ ያትስሪ ነው የሚለኝ ስራ ማለት ነው። ማሻአላ አሄዳለሁ በቃ ስራዬ ቋሚ ነው። እግሬ እስከሚያብጥ ድረስ ነው የምሰራው። ሮመዳን መጣ ረረፍ እንደዚህ ላሳልፍ አይደለም አይተርቅም። ቢያንስ አሁን አንቺን ትንሽ ቤተሰብ በዛን ሰዓት እሱ ለኔ ቢያረግም ቤተሰቦቼን ለቤተሰቦቼ ደግሞ አዎ እሰራለሁ ለቤተሰቦቼ ነው ማለቴ። በዚህ በኩል ላይ ያለ ስራው አልጥንበትም። እናቴ ልካለሁ ካልኩኝ ካለኝ አለ ካለለኝ ራሱ እሱ ይልካል። በነገራችን ላይ በዚሁ አጋጣሚ ለቤተሰብ ልካለሁ ያለችውን ብር ሰብስብ አድርጎ ወደ ራሱ አካውንት አስገብቶ የምን አባሽ ብር ነው በሚስቴክ ሆነሽ ከኔ ፍቃድ ውጭ ወይንም ደግሞ ከኛ ውጭ ለማንም አትልኩም ብሎ የቀማትም ሴት አለች። እህቴም አለ። እህቴ ራሱ ሳውዲ ላይ ለምን እኔ አሁን እሱ ተናይልም ተኋላ ነው ያገባቸው ማለት ነው። ከዛ እኛን ራሱ እያየ ነው ለቤተሰብ እንደምንረዳ ምናምን እንድርስ ጋር ማለት ነው። ግን እሱ አለልክ ያለ ጊዜ ምን ብለሽ ነው የምትልኪው? የራሳችንን ህይወት መጀመር አለብን። ምን ብለሽ ነው የምትልኪው? እናቴ ታማሚ ናት። በቃ ምን ያደርጉታል? ትዳር ላይ ቆንሽ ብር በቃ ከሰርተሽ ቁጭ በልም እሱ ቁጭ ይበል በሽታ። እናቴ ታማሚ ናት፣ ብር ያስፈልጋታል። በቃ እንደውም አዲስ ናት እያልኩኝ ያልከታተላትም ራሴ ነኝ እኔ የምልከው ማለት ነው። እልካለሁ ያለች ጊዜ ልጅም አላት፣ ልጅ አስቀምጣለች። ለምን ተብሎናል? ቦታ ገዝተን ቤት መስራት አለብን። ያው አልሆነም ፈታችሁ። በእናቴ የተነሳ ነው ታዲያ የሚተፈታችሁ። ለምን እንድሪስን ስላየችው ማለት ነው። እና ከባድ ነው ግን ራሳቸውን ጠብቀው ይስሩ። ትምህርት ይሆናል። በነገራችን ላይ እኛ ስለማናቅ ነው እንጂ ሳዳ ብዙ ትምህርት ይሆናል። በአንዱ ላይ የሚደርሰው በአንዱ ላይ ለሁሉም ትምህርት ይሆናል። አሁን በተለይ ኢጃዛ ቤት አሁን በተለይ ሳውዲ ላይ አሁን ዱባይም ተበላሽቷል። እኔ ዱባይ ስለነበርኩ ነውና መስተካከል ብዙ ነገሮች ማስተካከል ይችላሉ። ለምሳሌ እንደ ኢጃዛ ቤቱ ላይ በትዳሯም ይሁን የሷን ብር እየተቀበለ አትልኪም ለቤተሰብ እያለ ሲል ካንቺ ባል እኔ ብዙ ማራለሁ ገባሻ? እዛ ትዳር ላይ እንደዛ ከሚለኝ ባል ከሆነ አላገባውም። እኔ ለምሳሌ ይሄ ቁጭ ብሎም የኔን እጅ ሊጠብቅ ስለሆነ ማለት ነው። አሁን እዛም ብር ያለው ኢጃዛ ቤት አብዛኛው ብዙ ሰው ማለት ባልና ሚስት ተጣላኝ የሚሉሽ ትሸማገሉ በምን ይመስልሻል? በብር ነው ወላሂ በብር ነው። እንግዲህ በጣም ከባድ ነው እና ከባድ ነው። ሰርተው ለራሳቸው ብራቸውን ያዙ። አዎ ለራሳቸው ተለውጡ። ብትታመም በራሷ ብር ነው የምትታከመው። ትክክል። ታማኝ ብር ከሌላት በማስተካከማለች። ትክክል። ግን ብር ካላት ያምን ያላሳክምሽ ያምን ያላሳክምሽ። ብር ካለ ማንም አይጠላሽም። እኔ ግን ካላለኝ ግን ማንም ዘወር ብሎ አያየኝም ነው እኮ። ይሄንን ነው አሁን እኔም ሲመጡም ያው ከጥያቄያችን ውጭ ሆነን አንዳንድ ነገር ያልኩት የሁሉም ሰው ህይወት ስለሚገጥማቸው ነው። ማሰብ ያለባችሁ እዛ ያላችሁን እንዴት ነው ነገ ጧት ገብቼ የኔ አወዳደቅ የኔ ኑሮዬ እንዴት ነው ብላችሁ ማሰብ አለባችሁ ነው። ዛሬ ይሄን ይመስላል። ሳዳ የባቦ ከባድ ጥያቄ ነው ያመጣሽው። ሰፋ ያለ ሰዓት የሚያስፈልገው ነበር። ያው ደቂቃውም በዛ። ኢንሻአላህ ሁላችሁም ሼር ላይክ አድርጉልን፣ አበረታቱን። ምን እንላለን? ያው ግን ብዙ ፈራለሁ ታዲያ ስለዚህ ፈራ ነገር የለም። እንደውም ተከፈት ቻናል ተከፈት እያልሽ እኮ ነው ተመልካች። ኢንሻአላህ እንከፍታለን። ኢንሻአላህ መጀመሪያ ያንቺን ያሳድጉልሽና የኔ ሸራ አድርጎ አሳድጉ። ያንቺ ደግና ነው ከፍተው እያለች ነው 100 ስትገቢ 100 ሺህ ስትገቢ 100 ሺህ ማብሰም አልገባለ እኮ 100 ሺህ ስትገቢ እኔ ከፍታለሁ ብዬሻለሁ ባለፈው። ገና 100 ሺህ ኧረ ትገቢያለሽ፣ ያስገቡሻል። ወላሂ መደም ቅመሞች ያስገቡሻል። ኢንሻአላህ እስኪ እነሱም ደህና ያርጋቸው። ቤተሰቦቻቸው ጋር ደህና